የቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ሙዚቃዎች በትናንትናው ዕለት በራሱ የዩቲዩብ ቻናል ተለቀቁ። ከዚህ ጋር ተያይዞም በአሁኑ ሰዓት ላይ አዳዲስ መረጃዎችም እየወጡ ይገኛሉ። ድምፃዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ 18 ሙዚቃዎችን የለቀቀ ሲሆን ከዚህ ጋር በተያያዘም በአሁኑ ሰዓት ላይ የተለያዩ የዓለማችን ሪከርዶችን እየሰባበሩ ይገኛሉ። የትኞቹ ሙዚቃዎች በአሁኑ ሰዓት ላይ የዓለማችን ሪከርድ ሰባበሩ? ዝርዝር መረጃ አለን። እንዲሁም ደግሞ ድምፃዊ ቴዎድሮስ ካሳሁን 35 ሚሊዮን ብር እንደተቀጣም ተሰምቷል። ከሰዋሰው መልቲሚዲያ ጋር የተፈጠረው ምንድነው? ከዚህ ጋር በተያያዘም ጥብቅ መረጃ ሾልኮ ወጥቷል። አብራችሁን ስትቆዩ የምታዳምጡት ይሆናል። በቀጥታም ወደ ቴዎድሮስ ካሳሁን ሙዚቃዎች እንሸጋገር። ድምፃዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ከ9 ዓመታት በኋላ ኢትዮሪካ የተሰኘ 6ኛ አልበሙን በትላንትናው ዕለት በይፋ ለቋል። አልበሙን በተለቀቀ በ3 ሰዓታት ውስጥ ብቻም ከ1.3 ሚሊዮን በላይ ተመልካች ያገኘ ሲሆን በዩቲዩብ ገጹ ላይም ከ300,000 በላይ አዳዲስ ተከታዮችን ማፍራት እንደቻለም ተገልጿል። አልበሙ 18 ዘፈኖችን የያዘ ሲሆን በተለይም ደግሞ ዳስጣል፣ ጀንበር፣ ስማራሴ፣ መሬማ የተሰኙ እንዲሁም ደግሞ የአዞምባ የተሰኙ ስራዎቹም በአጭር ጊዜ ውስጥም ከፍተኛ አድናቆትን እያተረፉ ይገኛሉ። ድምፃዊው በዚሁ በአዲሱ አልበሙ ላይ በተለያዩ የሚዲያ መድረኮች እንዲሁም ደግሞ የዩቲዩብ ታሪኮችንም እየሰባበረ ይገኛል። አልበሙ ከተለቀቀ በኋላ የታወቁ ግለሰቦችም ስሜታቸውን ስለ ሙዚቃ የተሰማቸውን ነገር በማህበራዊ ሚዲያ የገለጹ ሲሆን ጋዜጠኛ ፋሲል የኔዓለም በሰጠው አስተያየትም ቴዲ አፍሮ እንደ ማሪያ ማኪባና ፌላ kuti ካሉ የአፍሪካ ነጻነት ታጋይ ድምፃውያን ጋር በማነጻጸርም ዳስጣል የተሰኘ ዘፈኑን የሀገራችን ወቅታዊ ሰቆቃና የዜጎችን መከራት በትክክል የገለጸ የህሊና ደወል መሆኑን ገልጿል። በሌላ በኩል ናትናኤል መኮንን የቴዲ ስራዎችን ሲያደንቅ አርቲስቱ ዘረኝነትን በመጽሔፍ አንድነትን እንደሰበከ ጠቅሶ በተለይም ደግሞ ጽዮን ሙሽራዬ በሚለው ዘፈኑ ኢትዮጵያ ተውባ የምትዳርበት የንጋት ጊዜ መቃረቡን እንዳበሰረም ገልጿል። በዚህ አዲስ አልበም ውስጥም የአዞምባ የተሰኘው ዘፈን በማንነታቸው ምክንያትም ለተገደሉና ለተፈናቀሉ ንጹሃን ዜጎች መታሰቢያነት የቀረበ ሲሆን አርቲስቱም በግጥምና ዜማዎቹ የሀገርን አንድነት፣ ፍቅርና ማህበራዊ ፍትህ በሰፊው ዳስሷል። አብዛኞቹም የዜማውን የግጥም ስራ የራሱ የቴዲ አፍሮ ሲሆኑ በአንድ የወላይተኛ ዘፈኑ ላይ ድምፃዊ አስጌዴ እንዳሾም ተሳትፎበታል። ኢትዮሪካ አሁን ባለው የሀገሪቱ ተጨባጭ ሁኔታ ውስጥም ለብዙዎችም የተስፋና የቁጭት ድምጽን ሆኖ የማህበራዊ ሚዲያውን እያነጋገረው ይገኛል። የቴዲ አፍሮ ሙዚቃዎች በአሁኑ ሰዓት ላይ የዓለም ሪከርድም እየሰባበሩ ይገኛሉ። ቴዲ አፍሮ በትናንትናው ዕለት በለቀቀው በአልበሙ በመጀመሪያዎቹ 1 ሰዓታትና 2 ሰዓታት ውስጥም በዓለም የሙዚቃ ሰንጠረዥ ውስጥም 12ኛ ደረጃን ይዟል። ይህ ክስተትም የቴዲ አፍሮ ስራዎችም እጅግ ውብ እንደሆኑና በአብዛኛው የሀገራችን ክፍል እንዲሁም ደግሞ በመላው ዓለም እየተደመጡ እንደሆነም እያመላከተ ይገኛል። በቴዲ አፍሮ ኢትዮሪካ አልበም ብዙ ሪከርዶች የተሰበሩ ይገኛሉ። ዩቲዩብ ራሱ በኮሜንት ብዛት በመጨናነቁ ምክንያትም ከታች እንደምታዩትም የኮሜንት መስጫ ቦታው ሞልቷል እስከ ማለት ደርሷል። ይህም በኢትዮጵያ ዩቲዩብ ቪዲዮዎች ታሪክ የመጀመሪያው ነው። በአሁኑ ሰዓት ላይ የቴዲ አፍሮ ሙዚቃዎችም በተገኘው መረጃ መሰረትም ዳስጣል ወይም ደግሞ አንበሳው የሚለው በ7 ሰዓታት ውስጥ ብቻ በዓለማችን የሙዚቃ ሰንጠረዥም 2ኛ ደረጃ ላይ ተቆጣጥሮ ተቀምጧል። እስከ ነገ ድረስም 1ኛ ደረጃ ላይ እንደሚቀመጥም እየተጠበቀ ይገኛል። ይህ የቴዲ አፍሮ አዲሱ ሙዚቃ የዓለምን ሪከርድ እየሰባበረ መጓዙ እንደቀጠለ ነው። የዘመናችን አንጋፋውና እውቁ የኪነ ጥበብ ባለሙያ የሆነው ቴዎድሮስ ካሳሁን አዲሱን አልበሙን ኢትዮሪካ መውጣቱን ተከትሎ አንጋፋዎችን ጨምሮ ከተለያዩ የሙዚቃ ባለሙያዎችም አድናቆት ይጎረፈለት ይገኛል። አሁን ደግሞ የዘመኑ ወጣትና ተወዳጅ ድምፃዊት ራሄል ጌቱ በኢንስታግራም ገጿ ባጋራችው ጽሑፍም ለቴዲ አፍሮ ያላትን ጥልቅ ክብርና አድናቆት በይፋ ገልጻለች። ድምፃዊቷ ይህን አድናቆት ስትገልጽም በአንድ የማህበራዊ ሚዲያ ተጠቃሚዎች ዘንድም የተሰነዘረባትን የማሽቃበጥና ለጥቅም ስትል ብሎ ማሞገስ ትችት በድፍረት በመሞገት ላይ ትገኛለች። ራሄል ጌቱ በመልእክቷ መጀመሪያ ላይ ቆይ ግን ማሽቃበጥ የሚለው ቃል ከየት ነው የሚመጣው? ምንድነው? እኔ እንኳን ብዙም አላውቀውም እናንተ ንገሩኝ እንጂ በማለትም አድናቆትን ከማሽቃበጥ ጋር የሚያምታታ አዝማሚያም ተችታለች። አክለውም እኔ ብዙም በሁሉ ነገር ላይ ሐሳብ አስተያየት በመስጠት የምወድ ሰው አይደለሁም። ለቴዲ ግን ምንም ቢሆን ይገባዋል፣ አምንበታለሁ፣ በዚሁ እስማማለሁ ማለትም ለታላቁ የጥበብ ሰው ያላትን እምነት ገልጻለች። ወጣቷ ድምፃዊ ቴዲ አፍሮን እንደ አርአያ እንደምትመለከተው ስትገልጽ ህይወትና ሙዚቃ ሲገናኝ ደግሞ እጅግ ነው የወደድኩት ያከበርኩትም ምሳሌ ማድረገው ሰውም ነው ብላለች። እንዲሁም አድማጮችም የአርቲስቱን የሙዚቃ ክብደት በደንብ እንዲያደምጡትም ጋብዛለች። በመጨረሻ ራሄል ጌቱ ቴዲና ባለቤቱን አምለሰት ሙጬን ሜንሽን በማድረግ ስለተሰጠ ጸጋ እግዚአብሔር ይመስገን፣ እንወድሃለን፣ ስለከፈትክልን መንገድ እናመሰግናለን በማለትም ዘፋኙን በሙዚቃው ኢንዱስትሪ ውስጥም ለሌሎች አርቲስቶችም ላበረከተው አስተዋጽኦና ለጠረገው መንገድም ምስጋናውን አቅርባለች። ይህ
ኃይል ጌቱ ግልጽ መልእክትም የቴዲ አፍሮን የጥበብ ተጽዕኖ ከአድማጮች አልፎ በአዲሱ ትውልድ አርቲስቶች ላይ ምን ያህል ስር የሰደደ መሆኑን እንዲሁም ደግሞ ወጣት ከያንያንም ለታላላቆቻቸው ያለ ስጋትና ፍርሃት የማክበርና የማመስገን ባህል እያዳበረ መምጣቱን የሚያሳዩ ጥሩ ማሳያዎች ሆኖም ተመላክቷል። የቴዲ አፍሮ ሙዚቃ ከመለቀቁ በፊትም ብዙ ችግሮችን አጋጥሞት የነበሩ ሲሆን በአሁኑ ሰዓት ላይም በራሱ የዩቲዩብ ቻናል ተለቋል። የቴዲ አፍሮና ሰዋሰው መልቲሚዲያ ውል የፈረሰበት ምክንያትም ምን እንደሆነም በዝርዝር ታውቋል። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ4 ዓመት በፊት በቀጣዩን አልበሙን በሰዋሰው መልቲሚዲያ በኩል ለማሰራጨትና ለመልቀቅም ውል ተፈራርሞ እንደነበረ ይታወቃል። ሆኖም የድምጻዊው አልበም ሊለቀቅ ጥቂት ቀናት ሲቀሩትም ይህ የሁለቱ አካላት ውል እንደፈረሰም ተሰምቷል። ውሉ የፈረሰበት ምክንያትም በተመለከተ በርካታ ምክንያቶችም ሲነሱ የነበረ ሲሆን ሰዋሰው አልበሙ ውስጥ የተካተቱ 3 ዘፈኖችም እንዲወጡ ጥያቄ በማቅረቡ ሙሉ በሙሉ ውሉ ፈርሷል የሚሉ አሉባልታዎችን በስፋት ሲሰራጩ ሰንብተዋል። ቢሆንም ግን በአሁኑ ሰዓት ላይ ውሉ የፈረሰበት ዋነኛ ምክንያት ተለይቶ ታውቋል። እንደ ኢትዮፒካ ሊንክ ምንጮች የቴዲና ሰዋሰው ውል የፈረሰበት አንዱ ምክንያት በድምጻዊውና በአሳታሚው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸው ይናገራሉ። በሁለቱ አካላት መካከልም በተደጋጋሚ የተደረጉ ውይይቶችም የውሉን ባለቤት ሳያግባቡ ቀርተዋል የሚሉት ኢትዮፒካ ሊንክ ሰዋሰው መልቲሚዲያ የቴዲ አፍሮ ነባር ሙዚቃዎችንም ድጋሚ በሰዋሰው መልቲሚዲያ ገጽ ላይ እንዲለቀቁ መጠየቃቸውንም ለውሉ መፍረስ እንደ ምክንያት ነው ብሏል። ድርጅቱ የድምጻዊውን ነባር ስራዎችን በራሱ ገጽ ላይ ለማሰራጨትም በየዓመቱ የሚከፈል ከፍተኛ ገንዘብ በቅድመ ሁኔታ መልክ አቅርቧል። ሆኖም ይህ ድርጅት ሐሳብ በቴዲ ዘንድ ተቀባይነት አላገኘም። በተጨማሪም ከ4 ዓመት በፊት በተፈረመው ላይ ከስልክ ድምጽ ማሳመሪያ ጥሪ ላይ የሚገኘውን ገቢ ለሰዋሰው እንዲሰጥ የተወሰነ የውል ስምምነት ማሻሻያ እንዲደረግበት በቴዲ አፍሮ በኩል እንደቀረበም ከኢትዮፒካ ሊንክ ዘገባ ሰምተናል። ሆኖም ይህ የቴዲ ሐሳብ ከሰዋሰው በኩል ተቀባይነት ሲያገኝ ቀርቷል። እነዚህ ልዩነቶችም ባለመመጣጠናቸው በአሁኑ ሰዓት ላይ እየሰፋ ሄደው ውሉ ሊፈርስ እንደቻለም ተረጋግጧል። ውሉ በፈረሰበት ወቅትም ሰዋሰው በአጠቃላይ ለቴዲ አፍሮ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። በወቅቱም ለድምጻዊ ቴዲ አፍሮ ግማሽ ያክሉ ማለትም 25 ሚሊዮን ብር ተከፍሎት እንደነበረ ከድምጻዊው የማኔጅመንት ክፍልም አባላት የተገኘው መረጃ አረጋግጧል። ነገር ግን ከ2 ሳምንት በፊትም ውሉ በመፍረሱ ድምጻዊው ቀድሞ የተቀበለውን 25 ሚሊዮን ብርም ከ4 ዓመት ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንዲመልስ ተደርጓል። እንዲሁም ደግሞ እንደመለሰም ተረጋግጧል። ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልሷል። የአርቲስቱ ማኔጅመንት ክፍልም ይህንን አረጋግጧል። በኢትዮጵያ የኪነ ጥበብ ዘርፍም ዛሬም ድረስ ስሙ በጉልህ የሚነሳውና በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመት በኋላ አዲስ አልበም በትላንትናው ዕለትም ለአድማጮቹ አቅርቧል። ቴዲ አፍሮና ሰዋሰው መልቲሚዲያም በዚህ ሐሳብ ሳይስማሙ እንደቀሩና ስምምነቱም እንደፈረሰም ተረጋግጧል። እንደ ኢትዮፒካ ሊንክ ምንጮች ከሆነም የመዝናኛና የመረጃ ሬዲዮ ፕሮግራም ከሆነው ቴዎድሮስ ካሳሁን እንዲሁም ደግሞ ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረው ውልም በስምምነት ነው የፈረሰውም ተብሏል። በአሁኑ ሰዓት ላይ የዚህ ስምምነት መፍረስም በተለያዩ የመረጃ ምንጮች ላይ እያነጋገረ ይገኛል። ስምምነቱ የፈረሰውም በአሳታሚውና በአርቲስቱ በኩል ውል ውስጥ ላይ የተካተቱ አዳዲስ ጉዳዮችም ልዩነት በመፍጠራቸው እንደሆነም ተረጋግጧል። ሁለቱ አካላትም ከ4 ዓመት በፊትም ነው ስምምነት ተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሐሳቦች በመግባታቸው አለመግባባቶችም ተፈጥረዋል። ሰዋሰው በአዲስ ውል ላይም ቀደም ያለውን የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑ ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈልም ፍላጎት እንዳለው ቢገልጽም በዚህ ሐሳብ ግን ቴዲ አፍሮ እንዳልተስማማም ተገልጿል። ይህ ሐሳብ ግን በቴዲ በኩል ተቀባይነትን ሙሉ በሙሉም ሳያገኝ ቀርቷል። በተጨማሪም ከ4 ዓመት በፊት በተፈረመው ላይ ከስልክ ድምጽ በማሰራጨትም ሲአርቢቲ የሚገኘውን ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበትም በቴዲ የቀረበውን ጥያቄ ከሰዋሰው በኩልም ይሁንታ አላገኘም። ልዩነቶችም ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱ ወገኖችም ውሉን በስምምነት አቋርጠዋል። ውሉ ሲፈርስም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ የነበረ ቢሆንም የዚህን ግማሽ 25 ሚሊዮን ብርም በወቅቱም ተከፍሎት ነበረ። እንዲሁም አልበሙ ከወጣ በኋላ ተቀሪውን 25 ሚሊዮን ብር የሚያገኝ ሲሆን ነገር ግን ስምምነቱ መፍረሱን ተከትሎም ቴዲ አፍሮ ለሰዋሰው መልቲሚዲያ ተገቢውን በባንክ ወለድ ጋር የተመጣጠነ ካሳ በመክፈል ውሉን እንዳፈረሱ እንዲሁም ደግሞ በአሁኑ ሰዓት ላይ የራሱን ኢትዮሪካ የተሰኘውን 18 አልበም ያለው ሙዚቃ በራሱ የዩቲዩብ ቻናል እንደለቀቀው የተረጋገጠው ድምጻዊውም ሙዚቃው መልቀቁ ተከትሎ በአሁኑ ሰዓት ላይ በተለያዩ የዓለማችን
ሪከርዶችንም እየሰባበረ ይገኛል። ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን በአሁኑ ሰዓት ላይ የዓለማችን የተለያዩ ሪከርዶችንም እየሰበሩ የሚገኙ ሙዚቃዎች ውስጥም የመጀመሪያው 18ኛው ትራክ ጀንበርና በትራክ አንደኛው ዳስጣል የሚሉት ናቸው። እነዚህ ሙዚቃዎችም በዓለም ሪከርድ ላይ በአሁኑ ሰዓት ላይ ተጽዕኖ እየፈጠሩ ይገኛሉ። እንዲሁም ዳስጣል የተሰኘው አዲሱ ሙዚቃውም ይህ ሙዚቃም በዓለም ሪከርድ በሁለተኛ ደረጃ ላይ የነበረ ሲሆን በአሁኑ ሰዓት ላይም አንደኛ ደረጃ የሚያዝ እድል እንዳለውም እየተነገረ ይገኛል። አድማጭ ተመልካቾቻችን የድምፃዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ሙዚቃ ከራሱ የዩቲዩብ ቻናል ገብታችሁ እንድትመለከቱ እየጋበዝናችሁ ፕሮግራማችን በዚህ አበቃን።